በጥቂት ሺዎቹ ገዝተን በአጭር ጊዜ በግማሽ ሚሊዮን የሚሸጡ በሬ እንዴት ማዘጋጀት እንደምንችል ያውቃሉ? ብዙዎቹ በሬ ማርለብ ትልቅ ካፒታል ይጠይቃል ብለው ያስባሉ። እውነት ግን ስልቱን ካወቅንበት በትንሽ ብር ገዝተን ትርፋማ መሆን ይቻላል። ሰላም ጤና ይስጥልኝ የቪዲዮ ኢትዮጵያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ዶክተር ወንደሰን ነኝ። አብራችሁን እስከ መጨረሻው ቆዩ። በትንሽ ብር ለመጀመር የግድ ትልቅ በሬዎችን መግዛት የለብንም። ይልቁንም እነዚህ ነጥቦችን ተግባራዊ ማድረግ እጅጉን ትርፋማ ያደርገናል ማለት ነው። በመጀመሪያ የበሬውን ሁኔታ፣ አጥንታቸው የወጣ የከሱ ግን ደግሞ ፍሬም ያ ማለት አካለ ጎልማሳ ያላቸው በሬዎች መምረጥ ተገቢ ነው ማለት ነው። እነዚህ በሬዎች በገበያ ላይ በዝቅተኛ ዋጋ ይገኛሉ ማለት ነው። በሌላ በኩል ዝርያቸው እናያለን። ዝርያቸው ለአካባቢው አየር ንብረት ተስማሚ የሆኑና ቶሎ ስጋ የሚይዙ ዝርያዎች ለምሳሌ የቦርና ወይም የቆላ ዝርያዎችን መምረጥ እጅጉን ለትርፋማ ወሳኝ ነው ማለት ነው። በሌላ በኩልና ወሳኝ ማየት ያለብን ነገር እድሜ ነው። እርሳቸውን የጨረሱ ሳይሆኑ እድገታቸው ያላለቀ ያ ማለት ከ3 እስከ 5 ዓመት የሆኑትን መምረጥ ቶሎ ክብደት እንዲጨምሩም ይረዳናል ማለት ነው። ሌላኛው ደግሞ ዝቅተኛ ወጪ ያለው መኖ ማለት ነው፣ ወይም ሎ ኮስቲንግ ፊዲንግ የምንለው ነው። መኖ ከጠቅላላ ወጪው እስከ 70% ሊይዝ ይችላል ማለት ነው። እዚህ ጋር እንግዲህ ለመቆጠብ የአካባቢ ተረፈ ምርቶችን መጠቀም፣ ለምሳሌ እነዚህ የፋብሪካ መኖ ብቻ ከመግዛት ይልቅ በአካባቢያችን የሚገኙ እንደ ስንዴ ገለባ፣ የባቄላ ወይም የሽምብራ እሸት፣ የቢራ ተረፈ ምርት ማለትም እነዚህ አተላ እና የጥጥ ፍሬ ውጤቶችን መጠቀም በጣም ውጤታማ ሊያደርጉን ከሚችሉ ግን በጣም በአካባቢያችን ተገኝተው ቀላል ውጭ ሊያስወጡን የሚችሉና በጣም ትርፋማ ኪሳችን ዳጎስ ሊያደርጉ የሚችሉ መኖዎች ናቸው ማለት ነው። ምክንያቱም ያለ መኖ ትርፍን ማሰብ ከባድ ነው ማለት ነው። ሌላኛው እንግዲህ መኖ ማቀነባበር ነው። ይህም የአየር ሰጭ እንደ በቆሎና የፕሮቲን ምንጮች እንደ ኑግ ወይም ፋግሎ በቀላሉ በቤት ውስጥ ማዘጋጀት ወጭን በግማሽም ይቀንስልናል ማለት ነው። በሌላ በኩል ላይ የምችለው እንግዲህ የጤና ጥበቃ ወይ እነዚህ ቬተርናሪ ኬር ምንለው ነው። በሬው የተገዛው ከገበያ ስለሆነ በተለያዩ ጥገኞች ሊኖሩት ወይም እነዚህ ፓራሳይት ሊኖሩ ስለሚችል የውስጣዊና የውጭ ጥገኛ መከላከያ ገና እንደገቡ የትል ማጥፊያ እነዚህ ዲወርሚንግ የምንለውን እና የውጭ ጥገኛ ልክ ለምሳሌ እንደነቅማል እንደነ ሌሎቹም መከላከያ መስጠት ግድ ይላል ማለት ነው። ይህ ካልሆነ የምትመገበው መኖ ለበሬውም ሆነ ለላሚቱ ሳይሆን ለትሉ ስለሚሆን ከትርፋማ ይልቅ ኪሳራው ሊያመዝንብን ስለሚችል እነዚህ ነገሮችን ኮንሲደር ማድረግ በእጅጉ ያስፈልጋል ማለት ነው። ሌላኛው ክትባት እጅጉን ወሳኝ ነጥብ ነው ማለት ነው። በአካባቢው ለሚከሰቱ በሽታዎች አስቀድሞ መከተብ ድንገተኛ ኪሳራንም ይከላከልልናል። ሌላኛው ፖይንታችን የሚሆነው ምንድነው? የማድለባ ጊዜ ወይም ዱሬሽን ፋቲኒንግ ነው። ለከፍተኛ ትርፍ በሬው ከ90 እስከ 120 ቀናት ያ ማለት ከ3 እስከ 4 ወራት ብቻ ማቆየትም ይመከራል ማለት ነው። ከዚህ በላይ ማቆየት መኖ ወጭ ስለሚጨምርብን ትርፋችን ከጠበቅነው ያክል ሊቀንስብን ስለሚችል በእነዚህ ወራቶች ወይም በእነዚህ ቀናቶች ቶሎ አስወጥተን ለገበያ ማቅረብ አለብን። ያኔ ነው ትርፋችንን በደንብ ማወቅ የምንችለው ማለት ነው። ሌላኛው ነጥብ ምንድነው? እንግዲህ እነዚህን በሬዎችን አስገብተን ካደለብን በኋላ የገበያ ስልት ወይም ማርኬት ታይሚንግ የሚለውን ማወቅም ግዴታ ነው ማለት ነው። በወቅቱ መግዛት በሬዎችን መኖ በሚጠፋበት ወይም ገበያ በሚቀዘቅዝበት ወቅት ለምሳሌ ከገበያ በኋላ መግዛት ወይም በበዓላት መሸጥ እንግዲህ ማድለብን ከትልልቅ በዓላት ለምሳሌ እንደ ፋሲካ፣ መስቀል፣ ገና፣ ሞዲል ሊሆን ይችላል። በተለያዩ ጊዜ እንደዚህ አይነት እንዲገጥሙን ማድረግን ግዴታ ነው ማለት ነው። በእነዚህ ጊዜ ደንበኞቻችን ለጥራት ለወዝ ካለው ፍላጎት የተነሳም የተሻለ ዋጋ ለመክፈልም አይቆጠቡም ማለት ነው። ወይም ከአንዳንድ ጊዜ ከዓመት አንድ የሚመጣ ነገር ነው በማለት የማህበረሰባችን ግንዛቤ በማየት ሰው ከመግዛት ወደ ኋላ ስለማይል በእነዚህ ሰዓት ብናወጣቸው ያደለብናቸውን በሬዎች እጅጉን ውጤታማ እንሆናለን ማለት ነው። እንግዲህ በመጨረሻ ማርለም ማለት መመገብ ብቻ ሳይሆን በትንሽ ወጪ ጥራቱን የጠበቀ ስጋ ማምረት ነው። ይህንን ስልት ተከትለው ወደ ስራ እርግጠኛ ነኝ ብትገቡ በአጭር ጊዜ ውጤታማ መሆን ትችላላችሁ። ከቅጥርም ወጣችሁ የራሳችሁን ቢዝነስም መመስረትና ካፒታላችሁን ማሳደግ ትችላላችሁ ማለት ነው። እንግዲህ ክብራትና ክብራን እስካሁን ያዳመጣችሁ ይህ መረጃ እርግጠኛ ጠቃሚ ሆኖ አግኝታችሁታል ብዬ አስባለሁ። ለሌሎች እንዲደረስ ካሰባችሁ ደግሞ ሼር አድርጉት፣ ላይክም አድርጉት፣ ሰብስክራይብ አድርጉን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልን።